ክርስቶስ መድኃኒነ መጻ ወሐመ ወበሕማማቲሁ አድኃነነ። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። አሁንም ከሚያስፈራ መከራ ይሰውረን፣ ከመጣውም ቸነፈር ያድነን። ባላችሁበት ሁሉ ሰላሙን ይስጣችሁ። የእናቱ የድንግል ምልጃ ይራቀን፣ የቅዱሳን መላእክት ጥበቃ ይጋርደን። እግዚአብሔር አምላኬ በሕማማቱ ምን አደረገልኝ? ዛሬ ሐሙስ ምን አደረገልኝ? ወንጌሉ እንደሚነግረን በዕለተ ሐሙስ ብዙ ነገሮች ተደርገዋል። ከነዚህም ውስጥ አንደኛ ጸሎተ ሐሙስ ነው። ሁለተኛ የሐዋርያቱን እግር ያጠበበት ነው። ሶስተኛ ፋሲካን ያከበረበት ነው። አራተኛ ምስጢረ ቁርባን የሰራበት ነው። ይህም ዕለት የተያዘበት ዕለት ነው። አምላኬ እግዚአብሔር እኔን ለማዳን ከሰማይ ሰማያት ወረደ። አዳም ከልጅ ልጄ ተወልጄ አድንሃለሁ የሚለው ቃሉ ለሁላችን ነውና ያድነን ዘንድ ወደደ። አይሁድ እየተሰበሰቡ ለመያዝ ጸሐፍት ፈሪሳውያን በሊቀ ካህናቱ በቀያፋ ግቢ የሚያደርጉትን ሁሉ ጨርሰዋል። ይሁዳ ረቡዕ ዕለት ሄዶ ሊያስይዛቸው ተስማምቷል። 30 ብር መዝነውለታል። ስለዚህ ምቹ ጊዜ ይፈልግ ነበርና ይሁዳ እየጠበቀ ነው። ጸሐፍት ፈሪሳውያን ሐሙስ ቀን ምን እየሰሩ ነበር? ቀኑን ሙሉ ይሁዳ እስከሚያስይዛቸው ድረስ ይጠባበቁ ነበር። በዚህ ቀን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን እነሆ መከራ ሲደርስብን፣ ፈተና ሲደርስብን መከራውን እንዲያርቅልን፣ የሞትን ጽዋ ከኛ እንዲያሸሽ እንዴት መጸለይ እንዳለብን ያስተማረን ቀን ነው እንጂ እሱ ያንን እነሆ ሞት ከሱ እንዲወሰድ አይደለም። የመጣበት ዓላማ እኛን በቀራንዮ ተሰቅሎ ማዳን ነውና፣ ግን መከራና ስቃይ ሲደርስባችሁ አጥብቃችሁ ጸልዩ። ወደ መከራ አታግባን፣ ወደ ፈተና አታግባን በሉ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ለምን ትተኛላችሁ? ስለምንስ ታንቀላፋላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ ብሎ በሉቃስ ወንጌል እንደምንመለከተው ምዕራፍ 22 ቁጥር 46 ላይ ጌታችን ኢየሱስ ክርስቶስ መላልሶ እነሆ ወዙ እስከሚፈስ እንደ ደም ሆኖ እስከሚፈስ ድረስ ስለ ሁላችን እንዴት መጸለይ እንዳለብን ያሳየን ዕለት ይህች ዕለት ጸሎተ ሐሙስ ናት። ሁለተኛው ይህ ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናን የገለጠባት ዕለት ናት። ሽርጥ ወስዶ ወገቡን አስሮ የሐዋርያቱን እግር ሁሉ አጠበ። ስለዚህ ይህች ዕለት የሐዋርያትም የጥምቀት ዕለት ናት። ሐዋርያት ጥምቀት ያገኙት በዚች ቀን ነው። ጴጥሮስን ሊያጥበው ሲሄድ ጴጥሮስ አይሆንም ጌታዬ ብሎ ነበረ። እኔ ግን ካላጠብኩህ ኅብረት ከኔ ጋር የለህም አለው። ሐዋርያቱ ሁሉ ታጠቡ። ያ የሐዋርያቱ ጥምቀት ነበር። በቤተ ክርስቲያናችን ይህንን ቀን እናስበዋለን። ይህ ቀን የሐዋርያቱ የጥምቀት ቀን ነው። ልጅነት ያገኙበት ቀን ነው። ስለዚህም አባትም እናትም ሆናቸው፣ ጥበብንም አስተማራቸው፣ ገለጠላቸው። ምክንያቱም ጥበብ ምስጢረ ትሕትና ናትና ይህንን በቤተ ክርስቲያን ሁልጊዜ እንለዋለን። የምታስታውሱት ዜማ ነው። ሐዋርያቲሁ
ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ። ሁሌ የምንለው ቃል ነው። ሐዋርያቱን ደቀ መዛሙርቱን እግራቸውን አጠበ፣ ሐጸበ ኮኖሙ አበ ወእመ አባትና እናት ሆናቸው፣ ወመሃሮሙ ጥበበ ጥበብንም ማስተማራቸው። ሃሌሉያ። እሱ ለዘላለም ምስጉን የሚሆን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚመሰገን እሱ እግዚአብሔር እርሱ የሐዋርያቱን እግር አጠበ ይላል። ይሄ ዕለት የሐዋርያቱን እግር ያጠበበት ጥምቀትን ለነሱ የሰጠበት ልዩ ቀን ነው። ሶስተኛ ይህ ቀን ዕለተ ሐሙስ ጌታችን ፋሲካን ያደረገበት ዕለት ነው። ከደቀ መዛሙርቱ ሁለቱን ልኮ ፋሲካን እናሰናዳል ብለው ማክሰኞ ዕለት ጠይቀውት እንደነበረ ከሁለት ቀን በኋላ ፋሲካ ይሆናል ስላላቸው እነሱም ይሄን ስለነገራቸው እነሱም የት እናዘጋጅ ብለው ስለነበረ እነሆ ከከሌ ቤት ሄዳችሁ አዘጋጁ እንዳላቸው በዛ ፋሲካውን አዘጋጅተዋል። በጉንም አርደዋል። ልብ በሉ፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፋሲካውን አክብሯል። እኛም ዛሬ ዕለተ ሐሙስን ፋሲካውን እናስበዋለን። ኢየሱስ ክርስቶስ ኦሪትን ወደ ሐዲስ ሊፈጽም የመጣ ራሱ አማናዊ መስዋዕት ሆኖ የቀረበ ነው። ግን ፋሲካውን አከበረው። በዘጸአት 12 ላይ እንደተጻፈ እስራኤል የቂጣውን በዓል ሲያዘጋጁ የፋሲካውንም በግ ሲያርዱ ያለውን ሥርዓት እንዴት ከመቅሰፍት እንደተሰወሩ በራቸውን ዘግተው እንዴት ከመላከ ሞት እንዳመለጡ ቅዱስ ነቢይ ሊቀ ነቢያት ሙሴ ይጽፍልናል። ኢየሱስ ክርስቶስ ይህንን በዓል አከበረው። ልብ በሉ፣ በማቴዎስ 5:17 እንደምታዩት እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ለፈጽማቸው ነው እንዳለ በ8 ቀን ወደ ቤተ ግዝረት በ40 ቀን ወደ ቤተ መቅደስ እናቱ ድንግል ማርያም አባቱ ዮሴፍ ይዘውት እንደሄዱ እነሆ ሕግን እየፈጸመ እንዳደገ ሕግ ጠባያዊን ሕግ መጽሐፋዊን እየፈጸመ አደገ እንዳለ ሊቁ ዲዮስቆሮስ በበሕቅ ልህቀ በየጥቂቱ አደገ ብሎ በ30 ዘመኑ ተጠምቆ በ33 ዓመቱ ሊሰቀልልን የወደደ የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ የፋሲካን በዓል አደረገ። ዛሬ እኛ ኢትዮጵያውያን ብቻ ይህን ቀን እናስበዋለን። አዎ በዚህ ቀን ጉልባን የሚባል ንፍሮ ይቀቀላል። ይሄ ራሱን የቻለ ምስጢር አለው። ዋናው ግን ለዛሬ የምገልጥላችሁ የፋሲካን በዓል በማክበር የሚደረግ ነው። ኢትዮጵያ ቅድመ ክርስትና ሕገ ኦሪትን ከሕገ ኦሪት ቀድማ ሕገ ልቡና ሶስቱ ሕግጋት የሚባሉትን አንደኛ ሕገ ልቡና አዳም ከተፈጠረ እስከ ሙሴ፣ ሁለተኛ ሕገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ሶስተኛ ሕገ ክርስትና እነሆ ከዮሐንስ መጥምቅ እስከ ምጽአት እሱ ራሱ ኢየሱስ ክርስቶስ የሰራልን ሕግ እነሆ በዚች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንና በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነንና በእነዚህ ቤተክርስቲያናት ብቻ የሚደረግ እውነት ነው። ስለዚህ ጉልባኑ ይቀቀላል። ያም ጉልባን የሚቀቀለው ያንን የአይሁድን ፋሲካ በዓል ለማሰብ ነው። በዕለተ ሐሙስ ምን አደረገልኛ አምላኬ? ፋሲካን አደረገ። ከዛም አራተኛው ሚስጥረ ቁርባንን ሰራ። በዚች ቀን ነው ሚስጥረ ቁርባንን የሰራው። ከሰባቱ ሚስጥራት አንዱ የሆነው ሚስጥረ ቁርባን ነው። ከአምስቱ አዕማደ ሚስጥር አንዱ የሆነው አዕማደ ሚስጥር ሚስጥረ ቁርባን ነው። ይሄንን ሥርዓት ሰራልን። ይሄንን ሕግ አደረገልን። ስጋውና ደሙን ሰጣቸው። ይሄ ለእናንተ ነገ የሚፈተተው ስጋዬ ነው፣ ይሄ ለአዲስ ኪዳን የሚፈሰው ደሜ ነው አላቸው። ስለዚህ በዚች ቀን መስዋዕተ ኦሪትን በመስዋዕተ ሐዲስ ተካው፣ ፈጸመው። ምሳሌው ተፈጸመ፣ አማናዊ ሆነ። መርገፉ ተፈጸመ፣ አማናዊው ተገለጠ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ሚስጥረ ቁርባንን አደረገልን። እንግዲህ ይችለት ብዙ ነገሮች ተደርገውልናል። አዎ በጸለየው ያ ጸሎት እኛም ከመከራ እንድንሰውር እንድንጸልይ ዘንድ አብነታችን ነው። ትህትናው እግርን ማጠቡ እነሆ ያ ታላቅ በረከት ነው። ስለዚህ ዛሬ
ምን አደረገልኝ ብላችሁ ስታስቡ ይሄን ሁሉ ካደረገ በኋላ ምሽት ላይ እነሆ ይሁዳ እየመራቸው መጡ ይላል። ገናም ሲናገር ወደ ፈተና እንዳትገቡ ጸልዩ እያለ ባለበት ሰዓት እነሆ ሰዎች መጡ። ከ12ቱ አንዱም ይሁዳ የሚባለው እየቀደመ እየመራቸው መጣ። ወደ ኢየሱስም ቀረበ ሊስመው። ኢየሱስ ግን እንዲህ አለው፣ ይሁዳ ሆይ በመሳም የሰው ልጅ አሳልፈ ተሰጣለህን አለው። በዚያም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸው ብለው ጴጥሮስ መዘዘና የሊቀ ካህናቱን ዘመድ ማልኮስ የተባለውን ጆሮውን ቆረጠው። የፋሲካ በግ የበሉበትን ያረዱበትን ቢላው ይዞት ነበረ። ጌታችን ኢየሱስ ክርስቶስ ግን ማለው ጴጥሮስ ሰይፍን ወደ ሰገባው መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ አለው። የዛንም እንሆ የማልኮስን ጆሮ አነሳና ቀጠለና እንደቀደመችው ደህና አደረጋት ይላል። ሊይዙት እንኳ ሲመጡ ማዳኑን አላቆመም። እነሱ ግን ይህን አላስተዋሉም። የዛን ጊዜ አንድ ነገር አላቸው። ዕለት ዕለት በመቅደስ ነበርኩኝ። እነሆ ለካህናት አለቆች፣ ለመቅደስ አዛዦች፣ ለሕዝቡም ሽማግሌዎች ሁሉም ተሰብስበው መጥተዋል። ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ወደ እኔ መጣችሁን? ሰይፍ ይዛችሁ ገመድ ይዛችሁ መጣችሁን? ዕለት ዕለት በእናንተ መካከል አልነበርኩምን? ልንገራችሁ፣ የጨለማው ስልጣን ስለሆነ ነው፣ ጊዜው ስለደረሰ ነው አላቸው። የጨለማው ሰዓት ግን የሚያበቃበት ጊዜ ቀረበ። ስለዚህ አምላካችን ዛሬ ለኛ ሲል የተያዘባት ቀን ናት። እንግዲህ አንድ ነገር እናስብ። አባቶቻችን እንደሚነግሩን የሐዋርያቱን እግር ሲያጥብ አብረ ግባ ይላል። አዎ አብረን እንግባ። የሐዋርያቱን እግር ሲያጥብ እንቀመጥ። የእኛንም እግር ያ ትሑት ንጉሥ ያጥብልን ዘንድ፣ ኃጢአታችንን ያነጻ ዘንድ፣ በደላችንን ይደመስስ ዘንድ የሐዋርያቱን እግር ሲያጥብ እኛም እንግባ። በቅዱስ እጁ ይዳብሰን ዘንድ። አዎ እነሆ እነሱ በዛ ሰዓት ተበትነዋል። እች ለታሙስነቱ የሸሹባት ቀናት፣ የተበተኑባት ቀናት። እኛም ከሱ በብዙ የሸሸነን በኃጢአት በበደላችን ምክንያት ሸሽተናል። ከመቅደሱ ርቀንም ያለነው። በዚህ ሰዓት ግን እነሆ አይተወንም። እግዚአብሔር በምንም አይነት ሁኔታ ውስጥ ብንኖር እስካመንነው ድረስ ከኛ አይርቅም። አዎ እንጠጋ፣ እንግባ። እግራችንን በቅዱስ እጁ ይዳብስልን። አዎ ልክ ነው። አይገባንም። አንተ ታጥበን ዘንድ አይገባም አሉ። አዎ ሐዋርያቱ ተናገሩ፣ ጴጥሮስም ተናገረ። አንተ ታጥበኝ ዘንድ አይገባኝም አለ። አሁንም አይገባኝም አምላኬ። እነዛ ቅዱስ እጆች ግን ይንኩኝ፣ ይፈውሱኝ፣ ይጠቡኝ። አዎ ሁላችሁም እንዲበሉ ለእግዚአብሔርም ተናገሩ። ቅዱስ እጆች ይዳብሱኝ፣ ኃጢአቴንም ይጠብልኝ በሉ። የሁላችንን ኃጢአት ይጠብልን። በዚች ቀን ሚስጥረ ቁርባንን ሰርቷል። አዎ ሐዋርያቱ ከእጁ ሲቀበሉ እናንተም ግቡ ተቀበሉ። እችለት ልዩ ዕለት ነች። በመንፈስ አስቡት። አበው ይሄንን ይናገራሉ፣ ቅዱሳን ይሄንን ይመሰክራሉ። አብረ ተጠጋ፣ አብረሽ ተጠጊ። ለሐዋርያቱ ቆርሶ ሲሰጥ እጃችሁን ዘርጉ ተቀበሉ። አዎ ስጋውና ደሙን ተቀበሉ። ከስጋውና ከደሙ ሸሽቶ መኖር ስለማይቻል አዎ የዛን ጊዜ ግቡ። ሕይወታችሁ የሚለውጠውን ሕያው የሚያደርገውን ተቀበሉ። አምላኬ እግዚአብሔር በዚች ቀን ምን አደረገልኝ? እግሬን አጠበልኝ። አምላኬ እግዚአብሔር በዚች ቀን ምን አደረገልኝ? ኃጢአቴን አጠበልኝ። ኃጢአቴን እነሆ በደሌን እንደመሰሰልኝ። አምላኬ በዚች ቀን ምን አደረገልኝ? ስለኔ እንዴት እንደምጸልይ እነሆ ላቡ እንደ ደም እየፈሰሰ ስለኔ ጸለየልኝ። እኔ ግን ተኝቻለሁ። እንደ ሐዋርያቱ ወደ ፈተና እንዳትገቡ ጸልዩ አለ። ሐዋርያቱ ግን ተኝተዋል። እኔም ተኝቻለሁ። አንተ ቀስቅሰኝ አምላኬ፣ አንተ አቁመኝ አምላኬ። አሁንም ሁላችሁ ተናገሩ። እኔ ተኝቻለሁ፣ አንተ ግን አቁመኝ በሉ። እኔ አንቀላፍቻለሁ፣ አንተ ግን አንሳኝ በሉ። የሚያነሳ እግዚአብሔር ሁላችንን ያንሳል። ይህ ዕለት እነሆ ልዩ ዕለት ነው። ፋሲካውን ያከበረበት ራሱ ፋሲካው ኢየሱስ ክርስቶስ ራሱን መስዋዕትን ሊያደርግ ይሄ ስጋዬ ነው ይሄ ደሜ ነው ብሏል። ያ ስጋውና ደሙ አንድ ነገር ልንገራችሁ፣ በእያንዳንዱ ኦርቶዶክሳዊ ልብ ውስጥና ሰውነት ውስጥ ተዋህዶ አለ። ለምን ነበር ስጋውና ደሙን በእህል ያደረገው?
አዎ እህል በአፍ ይገባል፣ ከሰውነት ጋር ይዋሃዳል፣ እሱም ከኛ ጋር ሊዋሃድ ነው። ስለዚህ በ40ና በ80 ቀናችን ነው ገና እሱ የተዋሃደን። እኛ በኃጢአት አርክሰነው በበደል ቆሽሸን ሰውነታችን ቤተ መቅደሳችን እነሆ ረክሶ እንጂ እሱ እኛን ለማዳን እጁ አላጠረም። ስለዚህ በ40ና በ80 ቀን የተቀበልነው ያ ቅዱስ ሥጋው ያ ክቡር ደሙ እኛን ይቀድሰን። በዚህ ሰዓት ግን ከዚች ኦርቶዶክሳዊት ተዋህዶ እምነት ወጥታችሁ በሌላ አስተሳሰብ ውስጥ ያላችሁ ትታችሁ ትሄዳችሁ እንደ ይሁዳ የሸሻችሁ ሌላ ሊቀ ካህናት ያበጃችሁ እነሆ እርሱ ኢየሱስ ክርስቶስ ይጠራችኋል። ዛሬም አዎ ተነሱ፣ ከተኛችሁበት የምንፍቅና አልጋ ተነሱ፣ ንቁ፣ ኑ ቅረቡ ይላል። ሊያጥባችሁ ሊያነጻችሁ የታመነ ነው በጉ ኢየሱስ ክርስቶስ። ይቺ ቀን ልዩ ቀን ነች። ይቺ ቀን የበረከት ቀን ነች። ስለኔ የተያዘባት አዎ የተያዘባት ልዩ ቀን ነች። ደቀ መዛሙርቱ ሁሉ ሸሹ፣ ጌታን ያዙት። ጴጥሮስ ይከተላል፣ ዮሐንስ ይከተላል። ደቀ መዛሙርቱ ሁሉ ሸሽተዋል። እነሱም ከሩቅ ሆነው ያዩ ነበር። ጴጥሮስም ሌሎቹም ደቀ መዛሙርት ሰውየውን አናውቀውም አሉት። አምላካቸውን ሰውየውን አናውቀውም አሉት። 2 ዓሣ 5 እንጀራ ያበረከተላቸውን አናውቀውም አሉት። ዕውር እንዲያበሩ፣ ለምጻም እንዲያነጹ፣ ጎባጣ እንዲያቀኑ፣ ሽባ እንዲተረትሩ ስልጣን የሰጣቸውን ማቴዎስ እንደሚጽፈው ሰውየውን አናውቀውም አሉ። አልዓዛርን ከመቃብር ሲያወጣ ያዩ ሁሉ ሰውየውን አናውቀውም አሉ። ጴጥሮስም አለ፣ ሌሎችም ደቀ መዛሙርት አሉ፣ እኛ የሰው ልጆች ምን ያህል በደለኞች ነን። እኛ የሰው ልጆች ምን ያህል ኃጢአተኞች ነን። አዎ መንጋውን እመታለሁ፣ እነሆ እረኛውን እመታለሁ፣ መንጋው ይበተናል አለ። ይሁዳ በመሳም አሳልፎ ሰጠው። ሌሊቱን ሙሉ ደበደቡት፣ አሰቃዩት፣ ወደ ሊቀ ካህናቱ ግቢ ወሰዱት፣ ዘበቱበት፣ በጥፊ መቱት፣ ቀለዱበት። ማን ነው በጥፊ የመታህ አሉት። ዝም አለ፣ ዝም አለ። ያ ኢሳይያስ በትንቢቱ 53 እንደተናገረለት ባየነው ጊዜ እንደተቀሰፈ ቆጠር ነው። ደም ግባትም የለውም አለ። ስለ ዘመዶቹ አይሁድ ስለ ዘመዶቹ ጸሐፍት ሲናገር ባየነው ጊዜ ደም ግባት የለውም አለ። እሱ ግን ስለ መተላለፋችን ቆሰለ፣ ስለ ሁላችን በደል የሁላችንን በደል ተሸከመ። አፉንም አልከፈተም፣ በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ሌሊቱን ሙሉ አሰቃዩት። ሐሙስ እቺ ናት። እቺ ቀን ለኛ ልዩ ናት። ስለኔ የተገረፈባት፣ ስለኔ የተደበደበባት፣ ስለኔ የዘበቱበት፣ እኔን ኃጢአተኛውን ልጁን ሊያነሳ፣ እኔን አዳምን ሊያነሳ እርሱ በሊቀ ካህናቱ ግቢ ሌሊቱን ሙሉ እየተፈራረቁ ሲደክማቸው ሲደበድቡት አደሩ። ሐሙስ እንዲህ አለፈች። አምላኬ በሐሙስ ስለኔ መከራን ተቀበለ፣ ተያዘ። አዎ ሌሊቱ ወደ ዓርብ ይቆጠራልና የሁሉ ሕማማት በዕለተ ዓርብ ከሚፈጸመው ጋር አንድ ሆነ። አምላኬ ኢየሱስ ክርስቶስ እግዚአብሔር በዕለተ ሐሙስ ምን አደረገልኝ? እግሬን አጠበ፣ ቅዱስ ሥጋውን ቅዱስ ክቡር ደሙን ሰጠኝ፣ ምስጢረ ትሕትናን አሳየኝ፣
ምስጢረ ጸሎትን አስተማረኝ። መስዋዕተ ኦሪትን ወደ መስዋዕት ሐዲስ ለወጠልኝ። ስለኔ መከራን ተቀበለልኝ። እርሱ ክርስቶስ እነሆ ሰው ሆነ፣ እግዚአብሔር ሰው ሆነ። በመከራውም እኛን ለማዳን መከራን ተቀበለ። ሌሊቱን ሙሉ አሰቃዩህ። አምላኬ ለኔ ነው፣ ለኔ ለኃጢአተኛው ልጅህ ነው። ለጤነኞች አልመጣሁም ለበሽተኞች ነው ብለሃልና አሁን ከኔ ጋር የሚሰሙህን ልጆችን ሁሉ እኛንን በሽተኞቹና የሐዋርያቱን ያጠበ እጅህ የኛን ልቡና ይዳብስልን፣ የዘመዶቻችንን ልቡና ይዳብስልን፣ የጠፉ ወገኖቻችንን ሁሉ ይዳብስልን። አሁንም ካለው ቸነፈር ያድነን። አምላኬ በሕይወቴ ሁሉ ንገስ። ገና በ40ና በ80 የተቀበልነውን ስጋውንና ደምህን በዚች የንስሐ ሕይወት ቀድሰህ አጥበህ አጽናልን። እግዚአብሔር አምላኬ ስለ እናትህ ስላዛኝቱ ስለተጨነቀችው ስላዘነችው የሐዘን እናት ስለሷ ብለህ ስለ ዮሐንስ ወንጌላዊ ስላለቀሰው ለቅሶ ብለህ እኔን ኃጢአተኛ ልጅህን ይቅር በለኝ። አምናለሁ ይቅር እንደምትለኝ ለበሽተኞች መጣው ብለሃልና አሜን። አትራቀኝ፣ አትተወኝ። አምናለሁ አትተወኝም፣ አትጥለኝም። ታነሳኛለህ፣ ታጥበኛለህ፣ ታቆመኛለህ። በቀራንዮ መስቀል አይሃለሁ። አንተ ንጉሴ የሰይጣንን ቀንበር ስትሰብርልኝ፣ የዲያብሎስን ኃይል ስታጠፋልኝ፣ የርኩሳን መናፍስት ኃይል ስትረግጥልኝ አይሃለሁ። በመስቀሉ አይሃለሁ። በቀራንዮ መስቀል ስር ነኝ። ያ የሚወርደው ደምህ በእኔ ላይ ይፍሰስ። አድነኝ። አሜን። በሰማነው ቃል ይባርከን። እናንተ ቃሉን ሰምታችሁ ደስ ካላችሁ ሌሎች በኃጢአት ለሚጨነቁ ቃሉ ራቃቸው ሁሉ ታደርሱ ዘንድ ታካፍሉ ዘንድ ደግሞ ይህን ቃል መንፈሳዊ ግዴታችሁ ነው። ትምህርቱ እንዳለቀ ይህንን ስጨርስ ሁላችሁም አቡነ ዘበሰማያት ደግማችሁ 41 ጊዜ ክርያላይሶን በሉ። አሜን። በድጋሚ አሜን። ይቅር ይበለን።